ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እንያዝ። አሁን ልብ ብለን እንያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። ለምሳሌ አንድ ሐሳብ ማንሳት እንችላለን። ሁላችንም እንደምናውቀው ሲከፈል መለኮ አካላዊ ቃል ስጋን ከፍሎ ነው የተዋሃደው። ስጋን ሳይከፍል ቢዋሃደው የእመቤታችንን ሙሉ አካሏን ስለሚዋሃድ እመቤታችን ራሷ አምላክ ትሆናለች ማለት ነው። ከፈለው። ያንን ስጋ ከፍሎ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ከፍሎ የዕለት ጽንስ ነው የሆነው። ያንን ሳይከፍል ከተዋሃደው እመቤታችን አምላክ ሆነች ማለት ነው። ላቲ ስብሐት እሷም ክብር ይግባትና እሱም ከፍሎ ነው የተዋሃደ ከስጋዋ ማለታችን ነው። ሲከፍል ደግሞ ከከፈለ በኋላ ደግሞ ሳይዋሃደው ከቆየ ህድረት ይሆናል። በደንብ መያዝ ያለብን ከሌሎች ቤተ እምነቶች ጋር የምንለያየው በነገረ ማርያም በነገረ ቅዱሳን አይደለም። በጣም ብዙ ስህተት ነው ብለን የምንናገረውም ከዛ የተነሳ ነው። ነገረ ክርስቶስ ስለማይገባቸው ነገረ ማርያምን አይቀበሉትም። እመቤታችን ኃይለ አርያማዊት ናት ብለው የጻፉ ሰዎች አሉ። የሥላሴ አራተኛ እንደዚህ አይደለችም። የሥላሴ አራተኛ አካል አይደለችም እመቤታችን። ሰው ናት። ከስጋዋ ተከፈለ። እሷን አልተዋሃዳትም። የተዋሃደው ከስጋዋ ከፍሎ ነው። የከፈለውን ስጋ ሲዋሃደው በከፈለበት ቅጽበት ነው። በደንብ የምንይዘው ነገር ማለት ነው። በከፈለበት ቅጽበት ከሆነ አሁን አንድ ጥቅስ እናንሳ። ኦዘታ ወጽኦ ለሕፃን ማቆ ብእሲ ወትፌኖ ውስተ ማኅፀነ ብእሲት ወተጠበልሎ በሰፋድል ረቂቅ ወተሰይሞ በ40 ዕለት እመኒ ለነዲህ ወእመኒ ለብይል ይላል ሊቁ በቅዳሴው ሲናገር። ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው በእናቱ ማኅፀን በረቂቅ ሰፋድል የምትጠቀልለው በ40 ቀንም ለመክበርም ሆነ ለመደሄትም ሆነ ለመበልጸግ የምትሾመው አለ። እስከ 40 ቀን አልተሾመም የሚል ጥያቄ ይነሳል። ተስሎተ መልክ በ40 ቀን ያልቃል ብለው ሊቃውንቱ ተርጉመዋል። ያ ማለት እስከ 40 ቀን እጅ እየተቀጠለ እግር እየተሰካ ዓይን እየተደረገ ጆሮ እየመጣ እንደዛ ኩላሊት እነ ሳምባ እነ ጨጓራ እነ ምናምን ተሰብስበው 40 ቀን የሚገቡ አይደሉም። እንግዳ ምን ማለት ነው? በ40 ቀን ያ ረቂቅ የነበረው አካል ውሃ የነበረው ጽንስ ዘር የነበረው ደም የነበረው ጽንስ በ40 ቀን መልኩ ይታያል ማለት ነው እንጂ በ40 ቀን ነፍስ የምታድርበትም አይደለም። በ40 ቀን መልክ ተሰርቶ ህንፃ ሰሪ መጀመሪያ መሰረቱን ይሰራል፣ ውሃ ልክ ያወጣል፣ ቀጥሎ ቢም ያስራል፣ ቀጥሎ ግድግዳውን ይሰራል፣ ቀጥሎ የጣሪያ እንጨት ያጋድማል ያደርጋል። ከዛ በኋላ ቆርቆሮ እንደሚሰራ እግዚአብሔር ዝግ እያለ ከራስ ወይ ከልብ ጀምሮ ሰውን የሚፈጥር አይደለም። ስለዚህ አንድ ጊዜ ሰው እንኳን ሲፈጠር ነፍስ ስጋ አካል ሰው ሲጸነት በተጸነሰባት ቅጽበት ነፍስ ከስጋ ጋር ትዋሃዳለች። ከአባት አብራክ ዘር ተከፍሎ በእናት ማኅፀን ባደረ ጊዜ አንድ ሰው እንደሚሆን የዕለት ጽንስ እንደሚሆነው ሁሉ አካላዊ ቃል ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በሆነባት በዚያች ቅጽበት መለኮት ከስጋ ጋር ተዋህዷል ነው። መለኮት ከስጋ ጋር ተዋህዷል። መለኮት ከስጋ ጋር ቆይቶ ከተዋሃደ እስከ 40 ቀን ቆይቶ ከተዋሃደ ህድረት ይሆናል። ለምን ተዋህዶ አይሆንም? ከመለኮት የተለየ ጽንስ የለም። መለኮት ከስጋ ጋር ተዋህዶ በማኅፀነ ማርያም የዕለት ጽንስ ሆኗል እንጂ። ለዚህ ነው አጢፎስ የተባለ አባት በሃይማኖተ አበው ሲናገር ዘይጠበልሎ ለሰማይ በደመና ተጠብለለ ባጽርቅት ይላል። ሊቁም በቅዳሴው ሲናገር በደመና የሚሄድ በኪሩቤል ዙፋን ላይ ያለሱ በሰፋድል በድንግል ማርያም ማኅፀን ተጠቀለለ ይላል። አካላዊ ቃል ያ ምሉ አካል እንደውም ሊናገራል። ሰማይ ወምድር ዘኢያገምሮ ይጸበቦ ማኅፀነ ድንግል። ሰማይ ምድር የማይችሉት ማኅፀነ ድንግል አይደለም። እንደውም ዝቅ ሳረገው ማለት ነው። ማኅፀነ ድንግል ከሆነማ የእመቤታችን የሆዷ መሆኑ ነው። ሰማይና ምድር የማይችሉት የዕለት ጽንስ ሆነ ብለን ብንፈታው የቀናል።
ሊቃውንቱ ያ አልቀናም ሊቃውንቱን እያረምኩ አይደለም። ኢጸበቦ ማይጸነ ድንግል ማለት ሰማይና ምድር የማይችሉት ሲሆን የዕለት ጽንስ መሆን ማለት እኮ ከጭራ በታች ቀጥኖ መሳል ማለት ነው። በጣም የሚያስደንቀን ነገር በተዋህዶ ላይ በጣም የሚያስደንቀን ነገር ምንድነው ካላችሁኝ ክርስቶስ አምላክ ነኝ ብሎ የ9 ወር ጽንስ ሆኖ አልተጸነሰም። የዕለት ጽንስ ሆኖ ነው። በሕቅ ልሂቅ የሚያሰኘው ይሄ ነው። በየጥቂቱ የሕፃናት ጌታ ሲሆን ሕፃናትን በእናታቸው ማይፀን እየሳለ ሳለ እርሱ ግን በሕፃናት መልክ በእናቱ ማይፀን ራሱን ይስል ነበረ። ሕፃናትን በእናታቸው ማይፀን የሕፃናት የ6 ወር ሳያደርግ የዕለት ጽንስ አድርጎ እንደሚስል ራሱ ደግሞ የዕለት ጽንስ ሆኖ ይጸነስ ነበር በድንግል ማርያም። የዚያን ጊዜ ህድረት ሳይሆን የዕለት ጽንስ ሆኖ ደመድንግልናዋን ወይንም ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያንን ከፍሎ ዕለቱን ተዋሃደው ማለት ነው። ያን ሲዋሃደው እስከ 40 ቀን አልቆየም። እንኳን እስከ 40 ቀን ከከፈለ በኋላ ለአንዲት ማይክሮ ሰከንድ አልቆየም። እንደዚያ ከሆነ ምን ይሆናል? ህድረት ይሆናል ማለት ነው። ለምሳሌ አንድ ሐሳብ ላምጣ። ሰው እሳትን በጫረበት ጊዜ እሳት ይወጣል። እንደው ይሄ ምሳሌ ብዙ ጊዜ ብጠቀመው ሌላ ነው አሁን የምጠቀመው ማለት ነው። ክብሪት ሲጭር ሰው ማን ነው ሊወጣ የሚችለው? 3 ነገር ይገኛል። ብርሃን ይገኛል፣ አካል ይገኛል፣ ሙቀት ይገኛል። እንደዚሁም ሁሉ መለኮት ስጋን ከፍሎ በዚያን ሰዓት ስጋ ተከፍሎ አካላዊ ቃል ሰው በሆነበት ሰዓት ማክበር፣ መዋሃድ፣ ክብር መሆን ተፈጽሟል። መክፈል፣ ማክበር፣ መክበር ለስጋ ማለት ነው። ስለዚህ እነዚህ አንድ ጊዜ የተደረጉ ናቸው። ከፍሎት ከቆየ ምን ሆነ ማለት ነው? ህድረት ይሆናል። ምክንያቱም የዕለት ጽንስ ሲሆን ተዋህዷል። ተዋህዶት ሳያከብረው ከቆየ ደግሞ ልብ እንበል፣ ተዋህዶት ሳያከብረው ከቆየ ደግሞ ምን ይሆናል? መለኮት ከስጋ ጋር ሳይዋሃድ አስቀድሞ ስጋ ከከበረ ስጋ አስቀድሞ አምላክ ነበር የሚል ጥያቄ ያስነሳል። ስለዚህ ሲከፍለው በዚያችው ቅጽበት ነው፣ ሲያከብረውም በዚያችው ቅጽበት ነው፣ ሲዋሃደውም በዚያችው ቅጽበት ነው። ስለዚህ ተዋህዶ ምንላት ይችናት። ከዚህ በኋላ ልብ እንበልና እንስማ። ምሉ የነበረው አካል ውሱን አካልን ተዋህዶታል። እስኪ አንድ ጥያቄ ላንሳ። አንድ ማለት ነው ክርስቶስ የተዋሃደው የሚራብ ስጋን እንጂ የተራበ ስጋን አይደለም። ክርስቶስ የተዋሃደው የሚደክም ስጋን እንጂ የደከመ ስጋን አይደለም። ክርስቶስ የተዋሃደው የሚናገር ስጋን እንጂ የተናገረ ስጋን አይደለም። ክርስቶስ የተዋሃደው የሚታመም ስጋን እንጂ የታመመ ስጋን አይደለም። ክርስቶስ የተዋሃደው የሚተኛ ስጋን እንጂ የተኛ ስጋን አይደለም። ስለዚህ ርስትን ለመናገር በስጋው ታመመ ለማለት ተዋሃደ ይቀድማል። ሩቅ መለኮትን ታመመ እንዳንለው የሚታመምበት የለው። ምክንያቱም መታመም የማን ባህሪ ስለሆነ የስጋ ባህሪ። በስጋው ተራበ ምንለው የማይራብ መለኮት የሚራብ ስጋን ተዋህዷል። የማይጠማ መለኮት የሚጠማ ስጋን ስለተዋሃደ ፍጹም ሰው እንለዋለን። ሰው የሆነው ሰውን ለማክበር ነው እንጂ ሰው የሆነው እሱ ለመክበር አይደለም። ለመለኮት ሕጸጸ አካል ሕጸጸ ክብር ሳይኖርበት ስጋን ለማክበር መለኮት ሰው ሆነ። ለምን? እንዴት? በምን እናውቃለን ሲባል መለኮት አካል የሌለው ሆኖ ቢሆን ኖሮ አሉ ሊቃውንቱ ተወልደ በአምሳሊከ ከመ ይለድከ በአምሳሉ። የተወለደው አንተን በአምሳሉ ሊወልድህ ነው እንጂ እሱ በአንተ አምሳል ሊወለድ እሱ በአንተ አምሳል ተወልዶ አንተን በእሱ አምሳል አልወለደህም ይላል። ለሱ ቢሆን ኖሮ ሎቱ ነበር የሚለው። ሕፃን ተወልደ ለነ ይባላል አይደል? ሕፃን ተወለደልን ነው የምንለው። ሕፃን ተወለደልን የምንልበት ምክንያት ለመለኮት ክብር ፈልጎ መክበር ፈልጎ ሽቶ አካል የሌለው መናፍቃኑ እንደሚናገሩት ሎቱ ስባት ክብር ይግባውና ነመርቀያ እንደሚናገሩት ዝረው አካል ሆኖ አካል ፈልጎ ስጋን ተዋህዶ ቢሆን ሎቱ ነበር የሚለው አሉ። ስጋ ለመለኮት አካል አልሆነውም ማለት ምን ማለት ነው? መለኮት አካል የሌለው ሆኖ ስጋ ለመለኮት አካል ሊሆነው መለኮት ስጋን አልተዋሃደም። መለኮት ስጋን የተዋሃደው እኛን ለማክበር ለኛ ለመወለድ አካል ያለው እግዚአብሔር አካል ያለውን ስጋ ተዋህዷልና ምን አለ? ተወልደ ለነ አለ። ለነ ማለቱ እኛን ለማክበር ነው እንጂ የተወለደው እሱ ለመክበር አልተወለደም ለማለት ነው። ስለዚህ እንደዚህ ብለን እናስተምራለን ማለት ነው።